ሰላም ጤና ይስጥልን አድማጮች የዕለተ ማክሰኞ የህዳር 9 ቀን 2018 ዓ.ም ከትርታ 97.6 ኤፍኤም የትርታ 600 የምሳ ሰዓት ዜና ይዘን ቀርበናል። ዜናዎችን እየመራው እኔ ብርቱካን ዋልተንጉስ አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። በቅድሚያ የሀገር ውስጥ ዜና። የአፍሪካ ቀንድ ሀገራት የድርቅ ሁኔታ ሊያጋጥማቸው እንደሚችል የኢጋድ የአየር ንብረት ትንበያ ማዕከል አስጠነቀቀ። እስከ አውሮፓውያኑ አቆጣጠር አዲስ ዓመት ጥር 2026 ድረስ በቀጠናው ያለው የዝናብ መጠን ከመደበኛው ያነሰ ሆኖ የሚቀጥል መሆኑን ተከትሎ በአፍሪካ ቀንድ በደቡብ ምስራቃዊ ኢትዮጵያ፣ በምስራቃዊ ኬንያና ደቡባዊ ሶማሊያ በሚሊዮን የሚቆጠሩ ሰዎችን ሕይወት አደጋ ላይ ሊጥል የሚችል ከባድ የድርቅ ሁኔታ ሊከሰት እንደሚችል የምስራቅ አፍሪካ የልማት በይነ መንግስታት ድርጅት ወይም ኢጋድ የአየር ንብረት ትንበያ ትግበራ ማዕከል አስጠንቅቋል። ከመደበኛ መለኪያዎች አኳያ ሲታይ ከነሐሴ እስከ ጥቅምት 2025 የተመዘገበው የዝናብ መጠን በአብዛኛው የምስራቁ የቀጠና ክፍል በከፍተኛ ደረጃ መቀነሱን ያመላከተው የኢጋድ የአየር ንብረት ትንበያና ትግበራ ማዕከል በዚህም ከአጭሩ ዝናባማ ወቅት መባቻ ጀምሮ ከተለመደው ሁኔታ በተለየ ደረቅ የአየር ሁኔታ እየተስተዋለ መሆኑን ገልጿል። በዚህም የተነሳም በቀጠናው የአፈርና ዛፎች እርጥበት መጠን በከፍተኛ ደረጃ እየቀነሰ የሚገኝ መሆኑን ትንበያው አመላክቷል። ይህም ከብቶች የሚጠጡት ውሃና የግጦሽ ሳር እንዲያጡ፣ የእርሻና እህል የማምረት ስራም ከፍተኛ ችግር ውስጥ እንዲገባ፣ በዚህ የተነሳም ድርቁ በሚከሰትበት የአካባቢው ነዋሪ ከፍተኛ የምግብና የጤና ቀውስ ውስጥ እንዲፈጠር ሊያደርግ የሚችል መሆኑንም አስጠንቅቋል። በመሆኑም ሌላ አስከፊና የተራዘመ ድርቅ ከመከሰቱና ቀጠናውን ለበለጠ ቀውስ ከማጋለጡ በፊት መንግስታት፣ እቅድ አውጪዎችና በሰብአዊ እርዳታ ላይ ያተኮሩ ተቋማት ችግሩን ለመከላከል የሚያደርጓቸውን የቅድመ መከላከል ስራዎችና የሚወስዷቸውን የመፍትሄ እርምጃዎች እንዲያጠናክሩ ማዕከሉ ጥሪውን አቅርቧል። ችግሩ በአካባቢው በታሪክ በተደጋጋሚ ለድርቅ በሚጋለጠውና ላኒና እየተባለ በሚጠራውና አሉታዊ የህንድ ውቅያኖስ ተቃራኒ ጫፎች በጥምረት በሚፈጠሩት የአየር ንብረት ለውጥ ሁኔታ መሆኑን የአየር ንብረት ትንበያ ማዕከሉ አመላክቷል። ስምንት 860 ሐሰተኛ ሰነድ ይዘው ፓስፖርት ለመውሰድ የሞከሩ ዜጎች በቁጥጥር ስር ውለው በህግ እንዲጠየቁ መደረጉን የኢሚግሬሽንና ዜግነት አገልግሎት አስታወቀ። አገልግሎቱ ይህንን ያለው ለህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ የሩብ ዓመት እቅድ አፈጻጸሙን ባቀረበበት ወቅት ነው። ቋሚ ኮሚቴው የኢሚግሬሽንና ዜግነት አገልግሎትን የ2018 ዓመተ ምህረት የአንደኛ ሩብ ዓመት እቅድ አፈጻጸም ገምግሟል። የአገልግሎቱ ዋና ዳይሬክተር ሰላማዊት ዳዊት ባቀረቡት ሪፖርት እንደገለጹት በመጀመሪያው ሩብ ዓመት 545491 ፓስፖርት ለዜጎች ተደራሽ ተደርጓል። የኤሌክትሮኒክስ ፓስፖርት ወይም ኢፓስፖርት ደግሞ 14818 ለሚሆኑ አገልግሎት ፈላጊዎች ተደራሽ መሆኑን አመልክተዋል። ሐሰተኛ ፓስፖርት ይዘው የተገኙ የሀገር ውስጥና የውጭ ዜጎች በህግ እንዲጠየቁ መደረጉንም አብራርተዋል። በሩብ ዓመቱ 860 ሐሰተኛ ሰነድ ይዘው ፓስፖርት ለመውሰድ የሞከሩ የውጭና የሀገር ውስጥ ዜጎች በቁጥጥር ስር ውለው በህግ እንዲጠየቁ መደረጉንም ገልጸዋል። በድንበር አካባቢ በተከናወነ የቁጥጥር ስራ 16465 የሚሆኑ የውጭና የሀገር ውስጥ ዜጎች በህገ ወጥ መንገድ ወደ ኢትዮጵያ ሊገቡና ከኢትዮጵያ ሊወጡ ሲሉ ተይዘዋል። በተቋሙ ሪፎርም ከተደረገ ወዲህ ከተገልጋዮች የሚነሱትን ጥያቄዎች በማሟላት በመደበኛ በ6 ወር ይሰጥ የነበረውን ፓስፖርት በ2 ወራት እየተሰጠ መሆኑን አብራርተዋል። ከባለድርሻ አካላት ጋር በመተባበር ህገወጥነትን በመከላከል ዙሪያ የሚከናወኑ ተግባራት ተጠናክረው እንደሚቀጥሉም ተናግረዋል። የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ፈቲ ማህዲ በበኩላቸው አገልግሎቱ የዲጂታል አሰራር ስርዓትን በመከተል መስጠት የጀመረውን አገልግሎት ይበልጥ ሊያጠናክር ይገባልን ብለዋል። ፈጣንና ቀልጣፋ አገልግሎት ለማቅረብ ቅርንጫፎቹን ማስፋፋት እንዲሁም ተቋማዊ ደህንነትን ለማጠናከር የጀመራቸውን ተግባራት ይበልጥ ማጠናከር እንደሚገባም አስገንዝበዋል።
በሰባተኛው ጠቅላላ ምርጫ የሚወዳደሩ የፖለቲካ ፓርቲዎች የእጩ ምዝገባ ከትላንት ጀምሮ መካሄድ መጀመሩን የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። የግል እጩዎች ምዝገባ የሚጀምርበት ጊዜ በቀጣይ ይፋ እንደሚሆንም ተጠቁሟል። ምርጫ ቦርድ በጠቅላላ ምርጫ ለሚወዳደሩ ፖለቲካ ፓርቲዎች ባደረገው ጥሪ እጩዎቻቸውን ቦርዱ በገለጸው ሲስተም ተጠቅመው እንዲያስመዘግቡ ጥሪ አቅርቧል። ምዝገባውን ለማከናወን የሚያስችሉ አስፈላጊ መረጃዎችን በማሟላት ከህዳር 8 እስከ ህዳር 23 ቀን 2018 ዓ.ም ባለው ጊዜ ውስጥ በቦርዱ ዋና መስሪያ ቤትና ከዚህ ቀደም ፓርቲው ለቦርዱ ባሳወቀው ወኪል አማካኝነት በአካል በመገኘት ሰነዱን እንዲያቀርቡ አሳስቧል። በስድስተኛው ጠቅላላ ምርጫ የተወዳደሩ ፖለቲካ ፓርቲዎች ለውድድር የተጠቀሙባቸው መወዳደሪያ ምልክቶችን ለሰባተኛው ጠቅላላ ምርጫ የመጠቀም ቀዳሚ መብት እንዳላቸው ቦርዱ ገልጿል። ፖለቲካ ፓርቲዎች የህጉን መስፈርት የተከተለ መሆንም እንደሚገባ ተጠቅሷል። የራሳቸውን የመወዳደሪያ ምልክት ማቅረብ እንደሚችሉና በአማራጭነት ቦርዱ ጋር በአካል በመቅረብ ቦርዱ ከሚያቀርበው የመወዳደሪያ ምልክት ዝርዝር ውስጥ መምረጥ እንደሚችሉም አመልክቷል። የግል እጩዎች ምዝገባ ቦርዱ በገለጸው መተግበሪያ እንዲያከናውኑና የሚጀመርበትን ጊዜ በተመለከተ ቦርዱ በቀጣይ ይፋ እንደሚያደርግም አስታውቋል። አድማጮች ቀደም ሲል የሀገር ውስጥ ዘገባዎችን ለናንተ አደረስን። አሁን ደግሞ በዝርዝር ወደ ተመለከትነው ጉዳይ የምናልፍ ይሆናል። ይህም እንግዲህ የአዲስ አበባ ከተማ ትራንስፖርት ተራ አስከባሪዎችና አሽከርካሪዎችን በተመለከተ ባለሙያዎችን ያነጋገረው ባልደረባችን አህመዲን ሸረፋ እንደሚከተለው አዘጋጅቶታል፣ ይቀርባል። በዓለም አቀፍ ደረጃ የትራፊክ ሕግና ድንጋጌዎች አሊያም ዓለም አቀፍ መልእክቶች በብዛት ተመሳሳይ ትርጉምና ስራ ቢኖራቸውም በአንዳንድ ሀገራትና ከተሞች ይህ በአግባቡ ሲተገበር አይታይም። ይሁንና በአዲስ አበባ ከተማ ውስጥ የሚስተዋለውን የአሽከርካሪዎች የሕግ ጥሰትና የሕግ ጥሰት በተመለከተ ሕግና ስርዓትን እንዲያስከብሩ መንገድ ደህንነትንም ተጠብቆ የተሳለጠ የተሽከርካሪ ፍሰት እንዲኖር በ11ዱም ክፍለ ከተሞች ስልጠና ወስደው የአዲስ አበባ ከተማ ተሽከርካሪና አሽከርካሪን በመቆጣጠር የተራ ማስከበርና ስምሪት ስራን የሕግ ማስከበር ስራዎችን የሚያከናውኑ ባለሙያዎች አዲስ አበባ ትራፊክ ማኔጅመንት ስልጣንና ኃላፊነት ውስጥ የተሰጣቸው መመሪያ የሚያስፈጽሙ አባላቶች እንዳሉ ይታወቃል። ይህም በከተማዋ ከደንብና ስርዓት ያፈነገጡ አንዳንድ አሽከርካሪዎች ህገወጥነትን ችግሩን እንዲቀንስ ማድረጋቸው አንዳንድ አስተያየት ሰጪዎች ይናገራሉ። በተግባርም የሚታይ ሀቅ ሆነዋል። ይሁን እንጂ እነዚህ ደንብና ስርዓትን የሚያስከብሩ አንዳንድ የአዲስ አበባ ትራፊክ ማኔጅመንት አባላት የተራ ቁጥጥርና ስምሪት ባለሙያዎች የስነ ምግባር የኃላፊነት በአግባቡ ያለመውጣትና እንዲሁም አድሏዊ አሰራሮች ይታይባቸዋል ሲሉ አሽከርካሪዎች ቅሬታቸውን ያቀርባሉ። እኛም ብንሆን የችግሩ አንድ አካል ነን ሲሉም የሚናገሩ አልጠፉም። ትርታ ያነጋገራቸው ቅሬታ አቅራቢዎች ተከታዩን ሀሳብ እንዲህ ሲሉ አጋርተውናል። አብዛኛውን ጊዜ በእኛ ጥፋት ነው ብዙ ነገሮች የሚፈጠሩት። ያው ሰው ልጅ እንደምልጣው የሚለያያልና አብዛኛው ክፍተቶች ያሉት ሹፌር ላይ ኢቭን ሹፌሮች ተማረረን፣ ትራፊክ አማረረን፣ ክስ በዛብን ምናምን የሚሉት አብዛኛው ነገር ከኛው ጥፋት የመጣ ነው። ታክሲ ስራ ላይ ግን ሁሉም እንደዛ ነው ማለት አይደለም። ህጉን አክብረው በስርዓት የሚሰሩም ሹፌሮች አሉ። ህጉን አክብረው በስርዓት የሚሰሩ ተራ አስከባሪዎችም አሉ። ያው አለመግባባት ከሰው ልጅ ጸባይ አንዳንድ ወጣ ያለ ነገር ሲኖር ይመጣል ብዬ አስባለሁ። ያው ሁለታችንም ጋር አለ ክፍተቱ። አብዛኛው ግን ወደ ሹፌሩ ያደላል ብዬ ነው። ተራ አስከባሪ ብቻ አይደለም ከላይ እስከታች የትኛውን ቦታ ላይ ሰው በመሆኑ ሊከበር ይገባዋል። አናይም አለ ባለፈው አራሽ ተከሰል 5000 ወልዶብን ነበረ። ቅሬታ ቀረበ ነበረ። ምንም ከወለደ ኮምፒውተር ላይ ከቆረበ ምንም ማድረግ አይችልም ምናምን አለ። ከዛ ከፍለን ወጣ። ምንም አይነት እንትን የሚስተካከል ነገር የለም። ከፍለው ጣለ። ከፍለን ወጣ። ተሻለ ተራ በቃ አሁን ሾፌር ይቸኩላል በብዛት ያለ ተራው ልጫን ይላል ምናምን። አንዳንዴም ደግሞ ተራ አስከባሪ ተሳስቶ ይመዘግባል ምናምን። በዛ አጋጣሚ አንዳንድ ችግሮች ይነሳሉ። አሁን ራሱ ተጣልተው እየተደባደቡ ነበር እዚህ መብራት ኃይል ጋር። እዛ እየመጣሁ ነው እኔ። በዚሁ በተራ ምክንያት እየተደባደቡ ነበር። በአመዘጋገብ ችግር ማለት ሾፌር ጋር ብዙ ጊዜ አይነካኩም። ረዳትና ተራ አስከባሪ ግን ይጣላሉ። ረዳት ስለሆነ የሚጭነው እሱ ጋር አሁን ምናምን ብዙ በቃ ጭቅጭቅ ምናምን ይነሳል። የአዲስ አበባ ከተማ አስተዳደር የትራፊክ ማኔጅመንት ባለስልጣን ለመሆኑ በአሽከርካሪዎች የተራና ስምሪት ደንብ ማስከበር ሂደት ተቆጣጣሪ አባላትና በአሽከርካሪዎች የሚፈጠሩ አለመግባባቶች እንዴት ይታያሉ፣ እንዴትስ ይፈታሉ ስንል የአዲስ አበባ ትራፊክ ማኔጅመንት ባለስልጣን የኮሚኒኬሽን ዳይሬክተር የሆኑትን ገነት ዲባባን ጠይቀናል።
መስመር ለህግ እንደዚህ ቅድም እንዳነሳቸው ሞገደኛ አሽከርካሪዎች ሲሆን ከ7 ህዝባር 2016 መነሻ ነው እዛ ጋ የተቀመጠው ቅጣት ይጣልባቸው። ግን ዝም ብሎ ለቅጣት ብሎ አይወድም። መጀመሪያ እኛ የምንሰራው ምንድነው ግንዛቤ። ቅድም የቁጥጥር ሰራተኛ 11 ቅርንጫፍ እንዳለ ሁሉ ግንዛቤ ደግሞ የሚሰጡ ባለሙያዎች 11 ቅርንጫፍ ከዛ ባለፈ ነው ግንዛቤ ሰተን ከዛ ደግሞ ስትወጣ መንገድ ላይ ህግና ደንብ ተከትሎ የማያሽከረክር አሽከርካሪ ሆነ እግረኛ ደንብ 557 የሚባወጣው መሰረት ደግሞ ተላላፊ ይቀጣል። እንደዛ ስታረግ ማንም ሲቀጣ መቼም ቀና ምላሽ የሚሰጥ እንደ ሰውኛ ስሜታዊ ትሆናለህ አይደለም። በሆነ ይፈጠጥ የሚፈጠር የሆነ አሳካሮት ሊታይ ይችላል ማለት ነው። በከተማዋ የሚስተዋሉ የአሽከርካሪዎች የህግ ጥሰትን በተመለከተ ግልጽ ተጠያቂነት እንዲሰፍን ያልጠሩ ችግሮችን ከመቀነስ አኳያ አገልግሎትን በቴክኖሎጂ ከማዘመን አንጻር ተቋሙ ምን ላይ ይገኛል ስንል ጠይቀናል። ገነት ዲባባ እንደሚሉት ከሆነ የተጀመሩና የሚጀመሩ ተግባራዊ የሚደረጉ ስራዎች መኖራቸውንም ተናግረዋል። ተጠቃሚውን በተግባር እንዲያስተናግድ ትዕግስተኛ እንዲሆን ፌዴራል ፖሊስ ኮሌጅ እዛ ነው ህግ የፈለቀው በስነ ምግባርም በተግባር ተገልጋዩን እንደዚህ እንዲያበቃ ተገልጋይ ስሜታዊ ሊሆን ይችላል። እዛ ላይ ተገልጋይ እንደዛ አጥፊ አሽከርካሪ እንደዛ ቢናገርም እነሱ በተረጋጋ መንፈስ ተሽከርካሪው ማነሳውነት መዘመን ጋራ ደግሞ እኛ ቴክኖሎጂ የተደገፈ የቁጥጥር ስርዓትም ዘርግተን አውቶማቲክ ኢንፎርስመንት ፓርኪንግ ማኔጅመንት ሲስተምን ዘርግተን አሁን የኛ ልጆች ድሮ በፓድ የሚቀጡት በፓድ እየቀጡ አይደል። ታብሌት አላቸው። በታብሌት መንጃ ፈቃድና አይነት ቆም ያው ደንቡ ሁሉ ነገሩ እዛ ላይ የተላለፈ ሲስተሙ ላይ ያቺው እዛው ታርጋው ያዛል። ሜሴጅ ሲደርሰው ነው በፈለገው ሰዓት 10 ቀናት ድረስ ሰዓት መክፈል ይችላል። ዛላ መሳይ ይሄንን እንደዚህ አይነት ሲስተም ይሄ ጭቅጭቁንም ይሄ የአሽከርካሪ ጥፋተኛ አሽከርካሪው እንግልትንም ለመቀነስ ሲባል ይሄንን ቴክኖሎጂ ዘርግ ማለት ያው እንቅስቃሴ እስካለ ድረስ እኮ ምንም ፍጹም አደጋ የለም ወይ እንደዚህ ሞገደኛ ተሽከርካሪ ይጠፋል ማለት አይደለም። አክለውም እንደተናገሩት ዳይሬክተሯ አሽከርካሪዎች የሚያቀርቡት ቅሬታዎች መሰረት በማድረግ በ2017ና 18 ተራ አስከባሪና የስምሪት ባለሙያ በሆኑ ባለሙያዎች ላይ የቅጣት እርምጃ እንደተወሰደባቸው ነው የአዲስ አበባ ትራፊክ ማኔጅመንት የኮሚኒኬሽን ዳይሬክተር የሆኑት ገነት ዲባባ ለትርታ የተናገሩት። ማህበረሰቡም በትራፊክ ማኔጅመንት የሚሰጡ አግባብነት ያላቸውን ህግና ስርዓት ተግባራዊ እንዲሆን የማህበረሰቡ ድጋፍና እገዛ ያስፈልጋል ሲሉም መልእክታቸውን አስተላልፈዋል። አድማጮች ቀደም ሲል በዝርዝር የተመለከትነውን ጉዳይ ወደ እናንተ አድርሰን ነበር። አሁን ወደ ውጭ ዜናዎች እናልፋለን። በቅድሚያ የአፍሪካ የማሊ ተቃዋሚዎች የሀገሪቱ መሪ ሀገሪቱን መጠበቅ አልቻሉም ሲሉ ከሰዋል። ባለፉት 2 ወራት የማሊ ዋና ከተማ የሆነችው ባማኮ ባጋጠማት የነዳጅ ምርት እጥረት ሳቢያ በቀውስ ስትናጥ ሰንብታለች። የማሊ የሽግግር መንግስት መሪ የሆኑት አሲሚ ጎይታ ተቃዋሚዎቹ የሚያነሱትን ትችት መሰረተ ቢስ ብለውታል። የነዳጅ እጥረቱን አስመልክቶ መንግስት የሰጠው ምላሽም ዓለም አቀፍ ኢኮኖሚያዊ ቀውስ ያመጣው ችግር ነው ብሎታል። የውጭ ጉዳይ ሚኒስትሩም በተመሳሳይ በባማኮ ምንም አይነት እገዳ የለም በማለት ጉዳዩን ለማቃለል ሞክረዋልም ተብሏል። በርካታ ሀገራት ዜጎቻቸው ማሊን ለቀው እንዲወጡ እያሳሰቡ ሲሆን በሀገሪቱ ያለው የጸጥታ ሁኔታም ምንም አይነት መሻሻሎችን አላሳየም ተብሏል። በፈረንጆቹ የሐምሌ ወርም የሀገሪቱ መሪ የሆኑት አሲሚ ጎይታ ስልጣናቸውን እስከ 2030 የሚያራዝም ህግ ማውጣታቸው ይታወቃል ሲል የዘገበው አፍሪካ ኒውስ ነው። ስፔስ ኤክስ የተሰኘው ካምፓኒ ፋልኮን 9 የተሰኘ ሳተላይት አመጠቀ። ሳተላይቱ የውቅያኖሶችን እንቅስቃሴ፣ የመርከቦችን ደህንነት እንዲሁም የአየር ጸባይን ለማስጠበቅ እንደሚሰራ ተገልጿል። ሳተላይት 6B በጠፈር በሚኖራት ቆይታ ሴንቲኔል ከተሰኘችውና እንደ አውሮፓውያን አቆጣጠር በ2020 ከመጠቀችው ሳተላይት ጋር እንደምትጣመር ተነግሯል። በአሜሪካው ግዙፍ የህዋ የምርምር ተቋም ናሳ እንዲሁም የአሜሪካና አውሮፓ ከሚገኙ አጋሮቹ ጋር በጋራ የተፈበረከችው ለዘርፉ ፈርቀዳጅ መባሏን ዘገባው አመላክቷል። አድማጮች ቀደም ሲል የሀገር ውስጥና የባህር ማዶ ዘገባዎችን ለእናንተ አድርሰን ነበር። አሁን ደግሞ ወደ ቢዝነስ ዘገባዎች እናልፋለን።
ባለፉት 7 ዓመታት ኢንተርፕረነርሺፕን የመንግስት መለያ ማድረግ የሚያስችሉ ተቋማትና ህጎች መተግበራቸውን የስራና ክህሎት ሚኒስቴር አስታወቀ። የኢንተርፕረነርሺፕ ልማት ኢንስቲትዩት ከስራና ክህሎት ሚኒስቴርና ዓለም አቀፍ የኢንተርፕረነርሺፕ ሳምንት በኢትዮጵያ በጋራ በመተባበር ያዘጋጀው ዓለም አቀፍ የኢንተርፕረነር ሳምንት በጋራ እንገንባ በሚል መሪ ሀሳብ ተከፍቷል። የስራና ክህሎት ሚኒስትር ሙፈሪያት ካሚል፣ ሚኒስትር ዴኤታዎች፣ የኢንተርፕረነርሺፕ ልማት ኢንስቲትዩት ዋና ዳይሬክተር ሀሰን ሁሴን፣ ዲፕሎማቶችና ሌሎች ተሳታፊዎች በመክፈቻ መርሃ ግብር ላይ ተገኝተዋል። የስራና ክህሎት ሚኒስትር ሙፈሪያት ካሚል በዚህ ወቅት እንዳሉት ኢትዮጵያ በዓለም አደባባይ ስሟን ከፍ ያደረጉ አንቱ የተባሉ ምስጉን ታታሪ ኢንተርፕረነሮች ስትፈጥር ቆይታለች። ይሁን እንጂ ኢትዮጵያ ኢንተርፕረነርሺፕን የመንግስቷ መለያ ማድረግ የሚያስችሉ ተቋማትን የገነባች፣ ህጎችን ያወጣች ባለፉት 7 ዓመታት ነው ብለዋል። በተለይም ባለፉት 4 ዓመታት የኢንተርፕረነርሺፕ ስነ ምህዳርን ተቋማዊ ማድረግ የሚያስችል እንቅስቃሴ መደረጉን ገልጸዋል። ጣሊያን የቤቶችን ልማት ጨምሮ በኢትዮጵያ ያላትን የኢንቨስትመንት ተሳትፎ ለማሳደግ እየሰራች እንደምትገኝ በኢትዮጵያ የጣሊያን ኤምባሲ የንግድ ኮሚሽነር ክላውዲዮ ፓስኳልቹ ገለጹ። ኮሚሽነር ክላውዲዮ ጣሊያንና ኢትዮጵያ ጠንካራ የሁለትዮሽ ግንኙነት ቢኖራቸውም የንግድ ትብብራቸው የሚፈለገውን ያህል እንዳላደገ ገልጸዋል። ጣሊያን ወደ ኢትዮጵያ የምትልካቸውን ምርቶች እንዲሁም ቡናና ማዕድናትን ጨምሮ ከኢትዮጵያ የምታስገባቸውን ስትራቴጂካዊ ምርቶች ለማሳደግ እቅድ መያዟን አመላክተዋል። ሁለቱ ሀገራት ያላቸውን የንግድ ግንኙነት ለማጎልበት እየተከናወነ ያለው ስራ በጥሩ መንገድ ላይ ይገኛልን ብለዋል። ኢትዮጵያ በጣሊያን ግዙፍ የኢንቨስትመንት እቅድ ቅድሚያ ከተሰጣቸው ሀገራት መካከል አንዷ መሆኗን ነው የገለጹት ኮሚሽነሩ። ጣሊያን የኢንዱስትሪ ፓርኮችን ለማልማትና የጣሊያንም ኩባንያዎች በግላቸውና ከኢትዮጵያ ኩባንያዎች በሽርክና በመስራት የሚችሉባቸውን እድሎች ለመፍጠር እየተሰራ እንደሚገኝ አመልክተዋል። ማህበረሰብ ተኮር የቤት ግንባታን ጨምሮ ሌሎች ኢኒሼቲቮች ላይ ውይይቶች እየተደረጉ መሆኑን ገልጸው ይህም በኢንቨስትመንት ሽርክና ለመስራት ያለውን እድል የሚያመላክት እንደሆነም ገልጸዋል። የሁለቱን ሀገራት የንግድ ግንኙነት ለማሳደግ የሚያስችሉ እድሎች ከፊታችን አሉ ያሉት ኮሚሽነሩ አቅምን ወደሚታይ ውጤት ለመቀየር በትኩረት መስራት እንደሚያስፈልግ አስገንዝበዋል። አራተኛው ዓለም አቀፍ የማዕድንና ቴክኖሎጂ ኤክስፖ የማዕድን ዘርፉን የበለጠ ውጤታማ ለማድረግ የሚያስችል ዓለም አቀፍ ተሞክሮ የተገኘበት መሆኑን የማዕድን ሚኒስቴር ኢንጂነር ሀብታሙ ተገኘ ገለጹ። በማዕድን ዘርፍ ያለውን እምቅ ሀብት ወደ ብልጽግና ለመቀየር መንግስት በዘርፉ ለሚሰማሩ ኢንቨስተሮች ድጋፍ ለማድረግ ዝግጁ መሆኑንም ገልጿል። በማዕድን ሚኒስቴር አዘጋጅነት ከህዳር 4 እስከ ህዳር 7 ቀን 2018 ዓ.ም በአዲስ ዓለም አቀፍ ኮንቬንሽን ማዕከል ሲካሄድ የቆየው አራተኛው ዓለም አቀፍ የማዕድንና ቴክኖሎጂ ኤክስፖ በስኬት እንዲጠናቀቅ አስተዋጽኦ ላደረጉ አካላት የምስጋናና የመዝጊያ መርሃ ግብር ተካሂዷል። አድማጮች የሰዓቱን የትርታ 600 ዜናዎችን ለእናንተ አደረስን። በመቀጠልም ደግሞ የዛሬ የስፖርታዊ መረጃዎችን ባልደረባችን በስቱዲዮ ተገኝታ የምታደርሳችሁ ይሆናል። ባልደረባችን ቆንጅት ስቱዲዮ ተገኝታለች፣ መረጃውን ታጋራናለች። አድማጮች የስፖርታዊ መረጃዎችን ባልደረባችን ቆንጅት ተሾመ በስቱዲዮ ተገኝታ ታጋራናለች። ቆንጅት፣ ስፖርታዊ መረጃዎችን መቀጠል ትችያለሽ።
አመሰግናለሁ ብርቱካን። እንዴት ዋላችሁ አድማጮቻችን? ከ17 ዓመት በታች የኢትዮጵያ ብሔራዊ ቡድን ዛሬ የሚያደርገው ጨዋታ አለ። በአፍሪካ ዋንጫ ማጣሪያ ከ17 ዓመት በታች ቡድን እንግዲህ የሴካፋ ዞን የምስራቅና መካከለኛው አፍሪካ ዞን የማጣሪያ ውድድር በኢትዮጵያ አስተናጋጅነት እየተካሄደ ይገኛል። ዛሬ በሁለቱ ስቴዲየሞች በአበበ ቢቂላና በድሬዳዋ ኢንተርናሽናል ስቴዲየም የሚደረጉ ውድድሮች አሉ። እነሱን መርሃ ግብር በማስቀደም ነው እንግዲህ መረጃችንን የምንጀምረው። ዛሬ የኢትዮጵያ ብሔራዊ ቡድን ሩዋንዳን 2-0 ማሸነፉ በመጀመሪያው ጨዋታ ይታወቃል። ዛሬ ደግሞ በአበበ ቢቂላ ስቴዲየም 7 ሰዓት ላይ በሁለተኛ የምድብ ጨዋታው ደቡብ ሱዳንን ያስተናግዳል። ደቡብ ሱዳን ከሶማሊያ ጋር በነበረው የመጀመሪያው ጨዋታ 2-2 መለያየቱ አይዘነጋም። ሌላው ጨዋታ እንግዲህ በዚሁ ስቴዲየም 10 ሰዓት ላይ ሶማሊያ ከኬንያ የሚያደርጉት ነው። ድሬዳዋ ላይ በድሬዳዋ ዓለም አቀፍ ስቴዲየም ሱዳን ከዩጋንዳ 11 ሰዓት ላይ ይጫወታሉ። ምሽት 2 ሰዓት ላይ ታንዛኒያ ከጅቡቲ የሚያደርጉት ጨዋታ እንደዚሁ ይከናወናል። አሜሪካዊው አሰልጣኝ ቤንጃሚን ዚመር ከኢትዮጵያ ብሔራዊ ቡድን ጋር አዲስ ታሪክ ለመስራት ከምክትሎቻቸው ጋር መዘጋጀታቸውን ይፋ አድርገዋል። ወደ ሌሎች መረጃዎቻችን እናልፋለን። የሎስ አንጀለስ የ2028 የኦሎምፒክ ጨዋታዎች የትራክ መርሃ ግብር ይፋ ሆኗል። የሎስ አንጀለሱ የ2028 የኦሎምፒክ ጨዋታዎች ከጁላይ 15 ጀምሮ ለ13 ተከታታይ ቀናት እንደሚከናወን ይታወቃል። በመጀመሪያው የመክፈቻ ቀን የሴቶች የ100 ሜትር ውድድር ለመጀመሪያ ጊዜ በታሪኩ በኦሎምፒክ ታሪክ የመጀመሪያ የማጣሪያ ውድድሮችም እንደዚሁም የፍጻሜ ውድድርም እንዲካሄድ የወጣው መርሃ ግብር መነጋገሪያ ርዕሰ ጉዳይ ሆኗል። እንደሚታወቀው እንግዲህ የሴቶች የ100 ሜትር የወንዶቹም ጭምር እንግዲህ 2 ማጣሪያ ውድድሮች መጀመሪያ ላይ ያደርጋል። ሶስተኛ በፍጻሜ ውድድር ነው። ይህም እንግዲህ በተለያዩ ቀናት ነው በአብዛኛው የሚደረገው። በተለይ በአንድ ቀን ልዩነት ውድድሮቹ ማጣሪያና ፍጻሜ ይደረጋል። በሎስ አንጀለስ የ2028 የኦሎምፒክ ጨዋታዎች ላይ የ100 ሜትር የሴቶች የመጀመሪያው ቀን ውድድር ማጣሪያውም የፍጻሜ ውድድሩም በተመሳሳይ ቀን እንዲካሄድ ነው የተወሰነው። ይህም መነጋገሪያ ርዕሰ ጉዳይ ሆኗል። በተለይ ቅድመ ማጣሪያም የሚያደርጉ ደከም ያለ በኮታ የሚመጡ ተወዳዳሪ አትሌቶች አሉ። ለነሱ ደግሞ 4 የውድድር መርሃ ግብር እንዲያደርጉ ይገደዳሉ። 3 እና 4 የውድድር መርሃ ግብር ማድረግ ለአትሌቶች ጫና አይፈጥርም የሚል ጥያቄ ማስነስቷል። በጉዳዩ ላይ ምላሽ የሰጠው የዓለም አትሌቲክስ ወርልድ አትሌቲክስ ብዙ አትሌቶችን አማክሬ ስምምነታቸውን ስለገለጹልኝ ነው። አትሌቶች ለ2 እና ለ3 ዓመታት ለዚህ የኦሎምፒክ መድረክ ዝግጅት ካደረጉ ይህንን ማሳካት ይችላሉ ተብሏል። ይህንን እንግዲህ ያደርጋሉ ብለን እናምናለን ሲል ሴባስቲያን ኮ የወርልድ አትሌቲክስ ፕሬዚዳንቱ ምላሽ ሰጥቷል። በዚህ ጉዳይ ላይም የተለያዩ አስተያየቶች እየተሰጡ ይገኛሉ። የኬንያዋ አትሌት ቢያትሪስ ቼቤት የ10,000 ሜትር የዓለምና የኦሎምፒክ ሻምፒዮን መሆኗ ይታወቃል። ባለፈው ሳምንት መጨረሻ ላይ ከካቢያንጋ ዩኒቨርሲቲ የክብር ዶክትሬት ማግኘቷ ይፋ ሆኗል። አትሌቷ ላለፉት 4 እና 5 ዓመታት በ5ና በ10,000 ሜትር ተከታታይ ወጥ የሆነ ውጤትን ማግኘት ትችላለች። በ10,000 ሜትር የዓለም ክብረ ወሰንን ማስመዝገብ የቻለች ናት። በዓለምና በኦሎምፒክ መድረክ በተከታታይ በሁለቱም ርቀቶች ላይ አሸንፋ የወርቅ ሜዳሊያዎችንም ማግኘት መቻሏ ይታወሳል። በስፔን እግር ኳስ ኦንላይን ጥቃት ይሰነዘርባቸዋል ተብለው ከተጠቀሱ አንድ ጥናት እንዳመለከተው ከሆነ የባርሴሎናው ላሚን ያማል ቀዳሚውን ደረጃ ይዟል። በክለብ ደግሞ ሪያል ማድሪድ ከፍተኛ የዘረኝነት ጥቃት ከሚሰነዘርባቸው ክለቦች መካከል ቀዳሚውን ደረጃ ይዟል። የ18 ዓመቱ የባርሴሎና ተጫዋች እንደ ስፔን ሪፖርት ከሆነ 60 በመቶ ያህል የኦንላይን ጥቃትን በሶሻል ሚዲያ ላይ ያስተናግዳል። በስፔን እግር ኳስ ዘረኝነት፣ ሌሎችን የመጥላት ተግባር በከፍተኛ ሁኔታ የሚንጸባረቅ ሲሆን በዋናነት ደግሞ ግለሰቦች፣ ተጫዋቾች ይጠቃሉ። ቡድኖችም የዚህ ጉዳት ተጠቂ ናቸው። በላሚን ያማል ላይ ከፍተኛ የሆነ የዘረኝነትና የማንነት ጥቃት እንደሚደረግ በጥናት ተመልክቷል። ተጫዋቹ ላይ የሚሰነዘረው ይህ ጥቃትም በተለይ ከዘር ሀረጉና የኋላ ማንነት ታሪኩ እንደዚሁም ከቆዳ ቀለሙ ጋር ተያይዞ እንደሆነ ነው ጥናቱ ያመለከተው። ከዚህ በተጨማሪም እንዲህ ከላሚን ያማል ቀጥሎ ሁለተኛ ደረጃ ላይ የተጠቀሰው የሪያል ማድሪዱ ቪኒሺየስ ጁኒየር ሲሆን እሱም በተመሳሳይ የዘረኝነት ቀጥተኛ ሰለባ እንደሆነ
ተጠቅሷል። በክለብ የሪያል ማድሪድ ክለብ ቀዳሚውን ደረጃ ይዟል። 34 በመቶ ጥቃት ከሚሰነዘርባቸው የዓለማችን የስፔን ክለቦች መካከል አንደኛው ነው። ቀጥሎ ባርሴሎናና ቫላዶሊድ ሁለተኛና ሶስተኛ ደረጃውን ይዘዋል። ከፍተኛ የዘረኝነት ጥቃት ከሚሰነዘርባቸው ክስተቶች መካከልም ኤል ክላሲኮ ቀዳሚውን ደረጃ ይዟል። ከፍተኛ የኦንላይን ጥቃት የሚሰነዘርባቸው አጋጣሚዎች ቢኖሩም ኤል ክላሲኮን የመሰለ ከፍተኛ የዘረኝነት ጥቃት በኦንላይን ተጫዋቾች ላይ፣ ክለቦች ላይ የሚሰነዘርበት አጋጣሚ የለም ተብሏል። በመጨረሻም የናይጄሪያው አሰልጣኝ ከዓለም ዋንጫ ቡድኑ ከፉክክር ከወጣ በኋላ እንግዲህ በዲሞክራቲክ ሪፐብሊክ ኮንጎ ራባት ላይ ቡድኑ ተሸንፎ በመለያ ምት ከዓለም ዋንጫ ማጣሪያ ፉክክሩ ከወጣ በኋላ የሰጠው አስተያየት አነጋገሪ ሆኗል። ይህ ማሊያዊ አሰልጣኝ ኤሪክ ቼሌ ቡድኑ የተሸነፈው በጥንቆላ ምክንያት ነው ሲል ነው የተናገረው። እንግዲህ በጨዋታ እንቅስቃሴ ጥሩ ተጫውተናል፣ መጨረሻ ላይ በጨዋታ መሀልም የዲሞክራቲክ ሪፐብሊክ ኮንጎ ተጫዋቾች የጥንቆላ አይነት እንቅስቃሴዎችን ሲያደርጉ ነበር። በተለይኛ የፔናልቲ በምንመታበት ጊዜ ይህ ተግባር የጥንቆላ እንቅስቃሴ በብዛት እየተመለከትኩ ነበር፣ እኔም በጣም ረብሾኝ ነበር፣ ተጫዋቾቼም ተረብሸው ነበረ ሲል የሰጠው ምላሽ አነጋጋሪ ሆኖ አሁንም ድረስ የእግር ኳስ ስፖርቱ መገናኛ ብዙኃን ከፍተኛ ስፋት ሽፋን የሰጡት ጉዳይ ሆኗል። ለሰዓቱ የነበሩን ስፖርታዊ መረጃዎች እነዚህ ነበሩ። ብርቱካን ቆንጅት፣ በስቱዲዮ ተገኝተሽ ስፖርታዊ መረጃዎችን ስላጋራሽ እናመሰግናለን። አድማጮች የትርታ 6:00 የምሳ ሰዓት ዜናዎችን ያዳመጣችኋቸው ይመስሉ ነበረ። ቀሪ ትርታ መሰናዶች መደመጣቸውን ይቀጥላሉ። እኛ ከወዲሁ ተሰናበትን። ሰናይ ቀን ይሁንላችሁ። ትርታ 97.6 ኤፍ